እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። ሌላው የግል ቤተ ክርስቲያናት አሰራር የፈጠረው ቤተ ክርስቲያንን የዘራፊዎች ዋሻ ማድረጉ ነው። አንድ ግለሰብ እንደፈለገ የሚዘውራቸው የባለ ራዕይ አብያተ ክርስቲያናት በሚከተሉት የብልጽግና ወንጌል ምክንያት መጽሐፍ ቅዱሱ የሚያዘው አስራት፣ መባና በኩራት ለነሱ የብልጽግና ጉዞ በቂ አይደለም። በዚህም መጽሐፍ ቅዱሱ ከሚያዘው የገቢ ምንጭ ውጪ በነፃ ያገኛችሁትን በነፃ ስጡ ከሚለው ቃል በተቃራኒ ጸጋቸውን እየሸቀጡ በተለያየ ዘዴዎችም ሰዎችን እያጭበረበሩና ባገኙት መንገድ ሁሉ በእግዚአብሔር ስም ሕጋዊ የዝርፊያ ስራዎችን እየሰሩ ይገኛሉ። የተወሰኑትን የዝርፊያ ስትራቴጂዎቻቸውን ብንመለከት የተጸለየበት ወይንም የተቀባ ዘይት፣ ጨው፣ ውሃ፣ አፈር፣ ብር፣ እስክሪብቶ፣ መጽሐፍ ቅዱስ፣ ቁልፍ፣ ቲሸርት፣ ኮፍያ፣ ሻማ፣ ዱላ፣ ማማሰያ፣ ጨርቃጨርቅ ሽያጮች። ሌላው በኤቲኤም መልክ በካርድ ላይ አሳትሞ ይህንን ካርድ የሚገዛ አካውንቱ ላይ ሚራክል መኒ ይገባለታል በማለት ጀዝባውን ህዝብ መዝረፍ። ሌላው ትንቢት ማጽኛ፣ ከትንቢት ጋር ማገናኛ የሚባሉ እንግዳ ወንጌሎችና አዳዲስ የክፈላ ዘዴዎች። ሌላው የፍቅር ስጦታ የሚባል አዲስ የገቢ አይነት። ይህ ደግሞ ሰው ብር በፖስታ ውስጥ በመያዝ መድረክ ላይ በመውጣት ተጸልዮለት የሚሰጠው አይነት ስጦታ ነው። ያልሰጠ አይጸለይለትም፣ በጉባኤውም አይባረክም። ይህ አሰራር ማቴዎስ 6 ከ2-6 ላይ የተነገረውን ማስጠንቀቂያ ችላ ያለ አሰራር በመሆኑ የፍቅር ስጦታ የሚባለው አሰራር እንግዳ ወንጌል ብቻ ሳይሆን በእግዚአብሔር ዘንድም ተቀባይነት የሌለው መስዋዕት ነው። ሌላው ስሙ የማይታወቅ ስጦታ፣ ይህም ነቢዩ ለዚያ ሰው ለይቶ ትንቢት እንዲያመጣለት ነቢዩ ፕሮግራም እየመራ ሳለ በነቢዩ እጅ ወይንም ኪስ ወይንም በጉባኤው ፊት ለፊት በተዘጋጀ ስፍራ ላይ ተነስቶ ገንዘብ ማስቀመጥ። ሌላው ገስት ሃውስ በልዩ ክፍያ እጅ ጭኖ መጸለይ፣ በልዩ ክፍያ ለታማሚዎች መጸለይ፣ በልዩ ክፍያ በስልክ መጸለይ የመሳሰሉ በግልጽ ጸጋን የመሸጥ ተግባራት። አገልጋዩ እንደሌለ እየታወቀ ሰዎችን ገስት ሃውስ አስገብቶ ብዙ ሺህ ብሮች ማስከፈል፣ አገልጋይም እያለ ሰዎች ብራቸውን ከፍለው ሳይጸለይላቸው መቅረት። ሌላው ሁላችሁም እጃችሁን ኪሳችሁ ውስጥ ክተቱ፣ እጃችሁ የያዘውን ብር ሁሉ አውጡና ስጡ፣ ለእግዚአብሔር ታማኝ ሁኑ፣ እንደ ሐናንያና ሰጲራ እንዳትቀሰፉ በማለት በእግዚአብሔር ስም አስፈራርቶ መዝረፍ። የእርግማን ቃል እንዳላወጣብህ ይህንን ያህል ብር አስገባ እያሉ አስፈራርቶ መከፈል። በእኔ ላይ የሚዘራ በእጥፍ ይሰበስባል፣ ዘር ካልዘራህበት አሁን የሰበክኩት ስብከት አያገኝህም በማለት በእግዚአብሔር ስም አስፈራርቶ ገንዘብ መከፈል። ሌላው ያለደረሰኝ ገንዘብ መሰብሰብ፣ የግል አካውንትን የቤተ ክርስቲያን አካውንት አስመስሎ በመናገር የቤተ ክርስቲያንን ብር በግል መውሰድ፣ በቤተ ክርስቲያን ገንዘብ የተገዛን መሬት በራስ ስም ካርታ ማዞር፣ በውጭ ሀገራት ኮንፍራንስ አዘጋጅቶ ብር አሰባስቦ መቅረት፣
በቻናል ላይ ለሚለቀቅ ማስታወቂያ ክፍያ ተቀብሎ መካድ፣ ብር ተበድሮ መካድ፣ እጸልይበታለሁ በማለት የሰዎችን ሀብት አጭበርብሮ መካድ፣ የሰውን መሬት ተከራይቶ ካርታውን በራስ ስም አዙሮ መሬቱን መቀማት፣ ደረጃቸውን ያልጠበቁ ኮሌጆችን በመክፈት ዲግሪና ዲፕሎማ አየር ባየር መሸጥ። ሌላው የጆቶኒ አገልጋዮች የሚባሉትና አስቀድመው ብር ካልገባላቸው በቀር ምንም አይነት አገልግሎት የማይሰጡ አገልጋዮች። እነዚህ አገልጋዮች የጸሎት ቅድመ ክፍያና ቀብድ፣ ነቢዩን በግል ማግኘት የምትፈልጉ በመጀመሪያ ይህንን ያህል ብር አስገቡ በማለት የነቢይነት አገልግሎት በዋጋ መተመን፣ ለህመሙ እንዲጸለይለት የመጣን ታማሚ ስንት ይዘሃል? በደንብ እንድንጸልይልህ ስንት ብር እንደምትከፍለን ንገረን በማለት በሽተኛን በደካማ ጎኑ ገብተው የሚዘርፉ። ሌላው የቡና ጊዜ አገልጋዮች የሚባሉትና የቡና ለቀማ ጊዜን እየጠበቁ ኮንፍራንስ በማዘጋጀት ከቡና የተሰበሰበን ብር መልሰው የሚሰበስቡ አገልጋዮች። ሌላው የባዶ ተስፋ ነጋዴ አገልጋዮች የሚባሉትና ህዝቡን በባዶ ተስፋ አንሳፈው ኪሱን የሚያራግፉ አገልጋዮች። ሌላው ትራንዚተር አገልጋዮች የሚባሉና ባለሀብቶችን፣ ባለስልጣኖችን፣ አርቲስቶችን እያደኑና እየሸነገሉ ከነባር ቤተ ክርስቲያናቸው የማስኮብለል ስራ የሚሰሩ አገልጋዮች። ሌላው የባለ ሀብቶች ፕሮግራም፣ የኮንትራክተሮች ፕሮግራም፣ የዲያስፖራ ፕሮግራም፣ የነጋዴዎች ፕሮግራም የሚባሉ የተለያዩ ነፍስ ማዳን መር ያልሆኑና ገበያ መር ፕሮግራሞችን በማዘጋጀት ሀብታሞችን ለብቻ ጠርቶ መከፈል። እነዚህን የመሳሰሉ ብዙ በቤተ ክርስቲያን ስም የሚሰሩ የዝርፊያ ስራዎችን እየተመለከትን ነው። እነዚህ አጭበርባሪ አገልጋዮች ሰው ቢሳካለትም ባይሳካለትም አይጨንቃቸውም። በቀላሉ እምነት ስለሌለ አልተሳካልህም ይሉትና ራሱኑ ጥፋተኛ አድርገው ይመልሱታል። ቤተ ክርስቲያኑንም ትቶ ቢሄድ አይጨንቃቸውም። የተበላ ዕቁብ ቢቀመጥ ሸክም ነውና። ዛሬ የተበላው ሲሄድ ነገ በቴሌቪዥን ላይ በሚሰሩ ድራማዎች የሚታለል ብዙ ተረኛ ደግሞ ይጎርፋል። ከዚያም እነሱም በየተራቸው ኪሳቸው ተራግፎ ይሸኛሉ። ያልተነቃበት ቢዝነስ፣ የማይነጥፍ ገበያ፣ ጭስ አልባ ኢንዱስትሪ ማለት ይሄ ነው። በዚህም ዛሬ ላይ ነቢይ ነኝ ብሎ ተነስቶ የግል ቤተ ክርስቲያን ተክሎ ለመክበር የሚያስፈልገው የእግዚአብሔር ጸጋ ሳይሆን መሃይምነት፣ ድፍረት፣ የአርቲስትነት ብቃትና የጥቂት ሰዎች ቲፎዞ ብቻ ነው። ከዚያም ሰፊ ድራማዎችንና የማስታወቂያ ስራዎችን መስራት ነው። ከዚያም ችግረኛ ሁሉ ድራማውን እውነት አድርጎ እያመነ ከያለበት እየተጓተተ ይመጣል። ከዚያም ሰው ካለበት ችግርና በሽታ ለመላቀቅ ያለውን ጉጉት በማንበብ በእግዚአብሔር ስም ትንቢት ማፍሰስ ነው። ወይ ደግሞ የመረጃ ሰዎቻቸውን በመጠቀም አስቀድሞ መረጃ በመሰብሰብ እግዚአብሔር እንዲህ ነው ይለኛል እያሉ ይህንን ምስኪን ሕዝብ በተስፋ ባህር በማንሳፈፍ ገንዘቡን ማለብ ነው። ትንቢቱም ሆነ ፈውሱ ባይሳካ ምንም ችግር የለውም፣ እምነት የጎደሎ ስለሆነ ነው ተብሎ ችግሩ የራሱ የተጎጂው ተደርጎ ይታለፋል። ዛሬ ማንም ዱርዬ ተነስቶ የቸርች ፍቃድ አውጥቶ ይሁን ተከራይቶ ስፒከሩን ከፍ አድርጎ ትነሳለህ፣ ትበራለህ፣ ትሻገራለህ፣ ትበለጽጋለህ፣ ነገሩ ተገለበጠ፣ ወጀቡን ጸጥ ያደርገዋል፣ አንተ ተራራ በዘሩባቤል ፊት ምንድነህ? የኢያሪኮ ግንብ ይፈርሳል፣ ጎልያድ ይወድቃል፣
እንደ መርዶክዮስ ትታሰባለህ። በእስራኤል ላይ ሟርት አይሰራም። በእስራኤል ላይ ክፉዎች ምክር አይሰራም። በአንተ ላይ የተነሳው ይበተናል። ማራ የነበረው ምንጭ ጣፋጭ ይሆናል አይነት ስብከት ቢጀምር ቤተ ክርስቲያኑ በጥቂት ሳምንታት ውስጥ ነው መቆሚያና መቀመጫ ቦታ የሚያጣው። በዚህ ላይ ደግሞ ከላይ የተጠቀሱትን ጎበዝ ደላሎችን ማሰማራት ከቻለ፣ በአካባቢው የማይታወቁ ድራማ ሰሪዎችን መጠቀም ከቻለ እና የሚዲያ ሰራዊቶችን ማሰማራት ከቻለ ይህ አገልጋይ በአንድ ጊዜ ነው ታዋቂ የሚሆነው። ብዙዎቹ ዛሬ አንቱ የተባሉት የግል ቤተ ክርስቲያን አገልጋዮችም የመጡት በዚህ መንገድ እንደሆነ ይታወቃል። ዛሬ የፕሮቴስታንት ቤተ ክርስቲያንን እየፈተነ ያለው ትልቁ ችግር ይህ ችግር ነው። የሕዝቡ ችጋራምነትን ተከልለው የሚነግዱ ራሳቸውን በራሳቸው ሐዋርያት፣ ነቢያት የሚሉ ደፋሮች። አብዛኛው አማኝም ችግረኛ በመሆኑ ወንጌላውያኑ ጋር ሄዶ ወንጌል ከመስማት ይልቅ የሚመቸው ቢሆንም ባይሆንም የግል አብያተ ክርስቲያናት ጋር ሄዶ በድህነቱና በበሽታው ላይ አሜን እያለ ሲጮህና ሲፎክር ውሎ መግባትን ነው። በዚህም ድራማው ግራጴው ምዕመን በጊዜው እየከሳ፣ አርቲስቶቹ አገልጋዮች ደግሞ በየጊዜው እየደለቡና ታዋቂ ካፒታሊስት እየሆኑ ይገኛሉ። በዚህም ዛሬ ላይ ምንም ሙያ ሳይኖራቸውና ምንም አይነት ስራ ሳይሰሩ ቤተ ክርስቲያን ብቻ በመክፈት የተለያዩ የዝርፊያ ስትራቴጂዎችን በመጠቀም ሚሊዮነርና ቢሊዮነር የሆኑ አገልጋዮችን እየተመለከትን እንገኛለን። ይህ በቤተ ክርስቲያን ስም የግል የዝርፊያ ማዕከላትን መክፈት በሁሉም ሀገራት እየተስፋፋ ያለ የፕሮቴስታንት ቤተ ክርስቲያን ፈተና ነው። አሜሪካዊው ኢኮኖሚስት ቶማስ ሼልቢ ባደረጉት ጥናት ቤተ ክርስቲያንና አጋር አገልግሎቶችን ይህም ሚኒስትሪዎችን መክፈት አዋጭ የቢዝነስ ዘርፍ እየሆነ እንደመጣ ተናግረዋል። የጀርመን ድምፅ ራዲዮ እንግሊዝኛ ፕሮግራም በ2018 ዓ.ም በሰራው ዘገባ ጋና ውስጥ የቸርች ቢዝነስ እያደገ ያለና የብዙ አገልጋዮችን ሻንጣዎችን በገንዘብ እየሞላ ያለ አዋጭ ቢዝነስ ሆኗል ይላል። የሩዋንዳው ፕሬዝዳንት ፖል ካጋሜም some churches exploit vulnerable citizens instead of promoting genuine faith. The rapid growth of some churches is driven by founders pursuing personal gain, including financial profit and property from members ብለዋል። በሀገራችንም ቤተ ክርስቲያንን መክፈት ቀረጥ የማይከፈልበት በአቋራጭ የሚያበለጽግ ንግድ እየሆነ እንደመጣ በየአካባቢያችን የምንመለከተው እውነታ ነው። ይህንን አሰራር ቀደም ብሎ የጀመሩት የውጭ ሀገራት አገልጋዮች ጸጋቸውን በመሸቀጥ ግዙፍ ካፒታሊስቶች ሆነዋል። በሀገራቸው የቢሊዮነሮች ዝርዝር ውስጥ ገብተዋል። የግዙፍ ኢንቨስትመንቶች፣ የግዙፍ የንግድ መርከቦችና አማራጭ የግል ፕሌን ባለቤቶች ሆነዋል። ኢትዮጵያ ውስጥም በዚህ ኢንዱስትሪ የተሰማሩት አገልጋዮች ሞዴል አድርገው የሚናገሩት ኢየሱስን ሳይሆን እነዚህን የአፍሪካ ቢሊዮነር ነቢያት ነው። በዚህ ሞዴልም እነዚህ አገልጋዮች መልቲ ሚሊዮነሮች ናቸው። አንዳንዶቹም በይፋ ቢሊዮነር እንደሆኑ እየተናገሩ ይገኛሉ። የሚንቀሳቀሱትም አሉ በተባሉ ቦዲጋርዶች ነው። በዚህ ዳቦ በልቶ ባልጠገበ ሕዝብ መካከል የሚይዙትም አለ የተባለ መኪና ነው። በሀገር ውስጥና በውጭ ሀገርም ኢንቨስትመንት እየሞካከሩ ይገኛሉ። ዱባይ ላይ የዘመናዊ ቤት ባለቤቶች ናቸው። ገንዘባቸውን በዶላር እየለወጡ የተለያዩ ሀገራት ላይ እያከማቹ ይገኛሉ። የዚህ ሀብት ምንጭ ግን
የራስ ላብ ሳይሆን አማኞችን በምኞት ባህር ውስጥ አስጥሞ በእግዚአብሔር ስም ከአማኙ ኪስ የሚያልቡት ገንዘብ ነው። መጽሐፍ ቅዱሱ አንድ መክሊት ተሰጥቶት ነግዶባት ያላተረፈውን ሰው ሲያወግዘው ተመልክተናል። መጽሐፉ የተጻፈው ዛሬ ቢሆን ኖሮ በተሰጣቸው መክሊት ለጌታቸው ነግደው ማትረፍ ይቅርና በመክሊቱ ለራሳቸው ሸቅጠው ከዚያም አልፎ የእግዚአብሔርን ገንዘብ ይህም አስራትና መባን ሰብስበው ከዚያም አልፎ በእግዚአብሔር ስም ግራጴውን ዘርፈው ባለ ሀብት የሆኑትን ምን ሊላቸው ይችል እንደነበረ በፍርድ ቀን መመልከቱ ይሻላል። ከታሪክ እንደምንማረው የፕሮቴስታንት ቤተ ክርስቲያን ምስረታ የእግዚአብሔር የተሃድሶ ሐሳብ ቢሆንም ሰዎች ግን በዋነኝነት በዚህ የተሃድሶ መስመር ውስጥ የገቡት በካቶሊክ ቤተ ክርስቲያን ውስጥ የነበረውን የእግዚአብሔርን ጸጋ የመሸቀጥ አሰራር በመቃወም ነበረ። ቤተ ክርስቲያኗ ፕሮቴስታንት የተባለችውም በዚህ ምክንያት ነበረ። በአሁኑ ጊዜም ሰይጣን በፕሮቴስታንት በኩል የተነሳውን ተሃድሶ ለመቀልበስ እየሰራ ያለው ቤተ ክርስቲያኗን ተቃውማ ወደ ተነሳችበት የእግዚአብሔር ነገሮችን መሸቀጥ አሰራር እንድትመለስ በማድረግ ነው። በዚህም ይህ ቤተ ክርስቲያኗን እየፈተነ ያለው የእግዚአብሔርን ጸጋ የመሸቀጥና ቤተ ክርስቲያንን ለዝርፊያ ማዕከልነት የመጠቀም አዝማሚያ አደገኛ አጋንንታዊ ሴራ መሆኑንና ሰይጣን ነፃነት ነፍጓት ማፍረስ ያቃተውን ቤተ ክርስቲያን አሁን ደግሞ ከአቅሟ በላይ ነፃነት ሰጥቷት በልቅነት ሊጥላት እየሰራ መሆኑን ማስተዋል ይገባል። ሌላው የግል አብያተ ክርስቲያናት በብልጽግና ወንጌላቸው አስተምሮ ምክንያት እያስፋፉት ያለው ቁሳቁስን የመሸቀጥ አሰራር አስከፊው ትሩፋት ደግሞ በሌሎች ቤተ እምነቶች አካባቢ ድሮ በስውር ይሸጡ የነበሩ አጋንንታዊ ቁሳቁሶች በይፋ ወደ ገበያ ወጥተው እንዲቸበቸቡ እና ሰዎች የበለጠ አጋንንታዊ ስርዓት ውስጥ እንዲዘፈቁ ምክንያት መሆናቸው ነው። ዛሬ ላይ ድሮ የማናውቃቸውና በድብቅ ሲሸቀጡ የነበሩት የደብተራዎች፣ መሪጌታዎች፣ ጠንቋዮችና አወሊያዎች መንፈሳዊ ዕቃዎች በግልጽ ለገበያ እየቀረቡ ይገኛሉ። በዚህም የተደገመበት መስቀል፣ ስዕል፣ የጸሎት መጽሐፍ፣ ዕጣን፣ አፈር፣ ውሃ እና የመሳሰሉ ነገሮች ሽያጭ በይፋ እየተከናወነ ይገኛል። ድሮ እነዚህ መንፈሳዊ ኮተቶች አጋንንታዊ ተደርገው ስለተወገዙ የሚሸቀጡት በድብቅ ነበር። ዕድሜ ለግል አብያተ ክርስቲያናት ይሁንና ዛሬ እነዚህ አጋንንታዊ ኮተቶች አቧራቸውን አራግፈው በይፋ ተከስተው ሰዎችን የከፋ አጋንንታዊ ስርዓት ውስጥ እየተበተቡ ይገኛሉ። ሌላው የግል አብያተ ክርስቲያናት የአካሄድ ችግር የፈጠረው አገልጋዮች ያለ አቅም እንዲወጠሩ ማድረጉ ነው። መጽሐፍ ቅዱሱ አገልጋዮች ትሑት እንዲሆኑ ያስተምራል። በዚህ ምሳሌም ኢየሱስ ራሱን ዝቅ አድርጎ የደቀ መዛሙርቱን እግር አጠበ። ዛሬ በአፍሪካ ክርስትና መንፈስ የተያዙት የሀገራችን የግል አብያተ ክርስቲያናት አገልጋዮች ከዚህ የክርስትና አስተምሮ በተቃራኒ ልባቸውን እና ደረታቸውን ወጥረው በትዕቢት የተነፉ፣ ሰውን የሚሳደቡ፣ የሚያንቋሽሹ እና የሚደበድቡ፣ በቦዲጋርድ የሚያስደበድቡ፣ የግል እስር ቤት ያላቸው፣ ባላቸው የገንዘብ ኃይል ተጠቅመው መንግስታዊውን መዋቅር እንደፈለጉ ለግል ጥቅማቸው የሚጠመዝዙ ጋንግስተር አገልጋዮች ሆኗል። ይህ ትዕቢትና መወጠርም ከስጋዊ ነገር ያለፈና መንፈሳዊውንም ድንበር የጣሰ ነገር ነው። የተወሰኑትን አባባሎቻቸውን ብንመለከት ከእግዚአብሔር ዲስኮኔክት አደርጋችኋለሁ፣ ስማችሁ ከዘላለም መዝገብ ላይ እንዲፋቅ አደርጋለሁ፣
የእርግማን ቃል አወጣባችኋለሁ እያሉ አማኙን የሚያስፈራሩ፣ ደንቆሮ፣ ካንሰር፣ ጥቁር ጉንዳን እያሉ አማኙን የሚያሸማቅቁ፣ ልባቸውን እዘጋለሁ አከርካሪያቸውን እሰብራለሁ እያሉ የቤተ ክርስቲያን ሽማግሌዎች ላይ የሚፎክሩ፣ ራሳቸውን ከበጉ ሐዋርያት በማስተካከል ሐዋርያቱ መጽሐፍ ቅዱሱን እንደጻፉት እኔም ሐዋርያ ስለሆንኩ የምናገረውን ቃል እንደ መጽሐፍ ቅዱስ ቃል ተቀበሉ የሚሉ፣ ኢየሱስም የእግዚአብሔር ልጅ ነው እኔም የእግዚአብሔር ልጅ ነኝ በማለት ራሳቸውን ከኢየሱስ ጋር የሚያጠካክሉ፣ ክርስቶስ ማለት የተቀባ ማለት ነው፣ እኔም የተቀባው በመሆኔ ክርስቶስ መባል እችላለሁ የሚሉ፣ ኢየሱስ እኔና አብ አንድ ነን እንዳለው እኔም እንደ ኢየሱስ የእግዚአብሔር ልጅ ስለሆንኩ እኔና አብ አንድ ነን የሚሉ፣ ሰውም ፈጣሪ አምላክ ነው የሚሉ፣ አጋንንት በማስወጣት ድራማዎቻቸውም አንተ እያለ መስራት አልቻልንም፣ እዚህ እንዳንሰራ አንተ ከለከልከን በማለት ሰዎች ከእግዚአብሔር ጋር አተካክለው እንዲመለከታቸው የሚያስደርጉ፣ የሸቀጥ ዘይቶቻቸው ላይ ፈዋሹ ኢየሱስ ብሎ ጽፈው ነገር ግን የራሳቸውን ፎቶግራፍ በመለጠፍ፣ እንደዚሁ ገናናው ኢየሱስ የሚል መጽሐፍ ጽፈው የራሳቸውን ፎቶ በትልቁ በማስቀመጥ ሰዎች እነሱን ከኢየሱስ ጋር አተካክለው እንዲመለከት የሳይኮሎጂ ጨዋታ የሚጫወቱ፣ የእግዚአብሔር ቤተ ክርስቲያን ማለት ሲገባቸው ቤተ ክርስቲያኔ የሚሉ፣ የኢየሱስ የልደት ቀን እንደሚከበረው የራሳቸውን የልደት ቀን በቤተ ክርስቲያኗ አባላት እንዲከበር የሚያስደርጉ፣ እንደ ኦርቶዶክስ ካቶሊክ ቤተ ክርስቲያን ስዕለ አድኅኖ ሰው ፎቶግራፋቸውን በልብስ በኮፍያ አሳትመው እንዲለብስ በአንገታቸው እንዲያንጠለጥልና በቤታቸውና በመኪኖቻቸው ላይ እንዲለጥፍ የሚያስደርጉ፣ ሰው የሚንበረከክላቸው ጫማቸው ላይ ወድቆ የሚሰግድላቸው፣ በንብርክክ እየሄደ ዕቃ የሚያቀብላቸው፣ እንደ እግዚአብሔር ባንተ ቸርነት ባንተ ጥበቃ የሚባሉ፣ ስለ ራሳቸውም በሚያስተምሩት የትዕቢት አስተምሮ ምክንያት ሕዝቡ ላባቸውን የጠረጉበትን ሶፍትና አኝከው የጣሉትን ማስቲካ የሚበላበት፣ የረገጡትን አፈር እየተሻማ የሚወስድበት፣ የፊታቸውን ላብ እየጠረገ የራሱን ፊት የሚቀባበት፣ የመኪናቸውን አፈር እየጠረገ ፊቱን የሚቀባበት፣ ልብሳቸውን የሚዳስስበት፣ በአጠቃላይ ራሳቸውን ወደ ኢየሱስነትና ከዚያም አልፎ ወደ እግዚአብሔርነት የሚያጠጋጉ አገልጋዮችን እየተመለከትን ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረትም እንደ ዛሬ ከእርኩሱና ከቅዱሱ ጋር ካውንስል በሚባል ያላቻ ጋብቻ ውስጥ ሳትተሳሰር በፊት በ32ኛው መደበኛ ጉባኤዋ የእነዚህን በትዕቢት የተወጠሩ አገልጋዮችን አስተምሮዎች በይፋ አውግዛ ነበር። በዚህም ሰው መንፈስ ነው፣ ስለዚህም ሰው መለኮት ነው፣ እኛ እና አብ አንድ ነን፣ እኛ እና ክርስቶስ አንድ ነን፣ የእኛ እምነት እንደ እግዚአብሔር ያለ እምነት ነው፣ ስለዚህ እኛ ትንንሽ አማልክት ነን፣ እኛ ካልፈቀድንለት በቀር እግዚአብሔር በምድር ላይ መስራት አይችልም፣ መንፈሴ ይጸልያል፣ ስለዚህ የእኔ ሥጋ ቢጸልይም ባይጸልይም ትርጉም የለውም፣ ሰው መንፈስ ስለሆነ በሥጋው ለሚሠራው ኃጢአት ተጠያቂነት የለበትም፣ የመሳሰሉትን አስተምሮዎች አውግዛ ነበረ። ሌላው የግል አብያተ ክርስቲያናቱ አካሄድ ቤተ ክርስቲያንን ማዋረዱ ነው። የቤተ ክርስቲያንን ክብር ከአማኞች ኅብረትነት ወደ የግል ድርጅትነት ወይንም ፒኤልሲ ያወረደው የግል አብያተ ክርስቲያናት አሰራር በፈጠረው ክፍተት ምክንያት በአንድ ግለሰብ በሚዘወተሩት አብያተ ክርስቲያናት ዘንድ ብዙ የቤተ ክርስቲያንን ክብር የሚያወርዱ አሰራሮችን እየተመለከትን ነው። በተለይ ደግሞ በአፍሪካ ውስጥ ክርስትና አፍሪካ ላይ ሲመጣ ትልቅ ውርደት ነው የገጠመው።
በማህበራዊ ሚዲያ የሚዘዋወሩትን አሳፋሪና አስነዋሪ ቪዲዮዎችን ትተን እንደዚሁ በየጓዳ ተዳፍኖ የቀሩትን የአስገድዶ መድፈርና የውርጃ ኃጢአቶችን ትተን እንደዚሁ በተለያዩ ጊዜያት እኔ ኢየሱስ ነኝ እያሉ ብዙ አማኞችን ያሳቱትን አጭበርባሪዎችን ትተን ዓለም አቀፉ ሚዲያዎች በተጨባጭ መረጃና ማስረጃ ከዘገቡት ውስጥ የተወሰኑትን ብንመለከት ቢቢሲ ስለ ታዋቂው የናይጄሪያ ነቢይ ቲቢ ጆሹዋ ዘ ከልት ኦፍ ቲቢ ጆሹዋ በሚል ርዕስ ዶክመንተሪ ፊልሞችን ሰርቶ ብዙ ያስገድዶ መድፈር፣ ያስገድዶ ማስወረድና የማጭበርበር ወንጀሎችን አጋልጧል። ሌላው ኢትዮጵያ ውስጥ ብዙ ሰዎችን የቀባውና ብዙ አገልጋዮችም መንፈሳዊ አባቴ ሲሉት የነበረው የማላዊው ዜጋ ፕሮፌት ቡሽሪ በአስገድዶ መድፈር፣ ሌብነትና በሕገወጥ የገንዘብ ዝውውር ተከሶ በኢንተርፖል ተይዞ ደቡብ አፍሪካ ውስጥ ታስሯል። ሌላው ቢቢሲ በ2019 በሰራው ዘገባ ደቡብ አፍሪካ ውስጥ ብዙ ሴቶች ማን ኦፍ ጋድ በሚባሉ ትልልቅ አገልጋዮች መደፈራቸውን ዘግቧል። አፕሪል 2023 ፖል ቴጌ ማኬንዚ የተባለ ኬንያዊ ፓስተር ሻካሆላ ፎረስት በሚባል በምስራቅ ኬንያ በሚገኘው ጫካ ውስጥ ባወጀው ጾም ከ400 በላይ ክርስቲያኖች በረሃብ አልቀዋል። ሌላው ሌሴጎ ዳንኤል የሚባል የደቡብ አፍሪካ ፓስተር ጉባኤውን ወጥታችሁ ሳር ጋጡ ብሎ እንደ ከብት ሳር ሲያስግጥ በቪዲዮ ለቋል። ሌላው በምዕራብ ኬንያ የምትገኘው ላጊዮ ማሪያ የተባለችው ቤተክርስቲያን መስራች የቤተ ክርስቲያኑ አባላት በሙሉ የታችኛውን 6 ጥርስ እንዲነቅሉ በማሳወቁ ሁሉም 6 ጥርሳቸውን ነቅለዋል። ዲደብሊው እንደዘገበው የአፍሪካ ነቢያት ነኝ ባዮች ፌክ ተአምራት በሚል ባስነበበው ጽሑፉ ዛምቢያ ውስጥ የሚያገለግለው አንድሪው ኢጂማዱ የተባለ ናይጄሪያዊ ዶላር አስታውቃለሁ ሲል እንደነበረ ዘግቧል። ሌላው ፖል ሳንጎሬ የሚባል የዚምባብዌ ፓስተር ለእግዚአብሔር ስልክ እየደወልኩ ነው በማለት እግዚአብሔርን በስልክ የሚያነጋግርበትን ቪዲዮ ለቆ ነበር። ሌላው ፕሮፌት ዴቪድ ኦውር የሚባል ኬንያዊ በዋትስአፕ አፕሊኬሽን ከእግዚአብሔር ጋር ሲነጋገርበት የነበረውን ቻት ሲያሳይ ነበር። ሌላው ጆሹዋ ማላኬላ የሚባል ታዋቂ የደቡብ አፍሪካ ፓስተር ኢየሱስ ዳግም የሚመጣው ሴፕቴምበር 24 2025 ነው በማለቱ ሕዝቡ ያለውን ሽጦ ስራውንና ትምህርቱን አቋርጦ ከዚህ ፓስተር ጋር የመነጠቂያ ተራራ የሚባል ጫካ ውስጥ ተሰብስቦ ነበረ። ሌላው ፕሮፌት ኤቦ ኖህ የሚባል ጋናዊ ፕሮፌት ዲሴምበር 25 2025 ላይ የጥፋት ውሃ እንደሚከሰትና የዓለም መጨረሻ እንደሚሆን ትንቢት በመናገር እንደ ኖህ መርከብ ሲሰራ ከርሞ በዚያን ቀን ከተከታዮቹ ጋር ወደ መርከቡ ገብቶ ጎርፉን ሲጠባበቅ ቢውልም ምንም ጎርፍ እና የዓለም ጥፋት ሳይከሰት ቀርቷል። ሌላው ቤተ ክርስቲያንን ከክብር አዋርዶ የቤተ ክርስቲያንን ጉዳይ የሽቀላ ጉዳይ አድርጓል። በዚህም ከተለመዱት የሽቀላ አይነቶች የተለዩ አማኙን አንገት የሚያስደፉ የሽቀላ አይነቶች ሁላ ብቅ እያሉ ይገኛሉ። ለምሳሌ የተጸለየበትን ዘዴት በ$1000 እንደምትሸጥ ሲነገርላት የነበረችው ኬንያዊት ነቢይ ሪቨረንድ ሉሲ ናታሻ ለደቡብ ሱዳኑ ፕሬዝዳንት ሳልቫ ኪር ለመጸለይ $300,000 እንደተከፈላት ሲነገር ነበር። ኮንጎ ውስጥ አጋንንት ለማስወጣት
ከ24 እስከ 27 ፓውንድ የሚያስከፍሉ አገልጋዮች እንዳሉ ሲነገር ነበር። ዛሬ አፍሪካን የገጠማት እንደዚህ አይነት የእብደት ክርስትና ነው። የኢትዮጵያ ባለራዕይ አብያተ ክርስቲያናትም ወደ ተለያዩ የአፍሪካ ሀገራት በሚያደርጉት ጉዞ ኢምፓርቴሽንና በሚጋብዟቸው ማን ኦፍ ጋድ ይህንን መንፈስ ወደ ሀገራችን እያስገቡ ይገኛል። እነዚህ በአፍሪካ ክርስትና መንፈስ የተያዙ የኢትዮጵያ አገልጋዮችም የሚለዩባቸው ቃላት አሏቸው። ይህም ማን ኦፍ ጋድ፣ ዳዲ፣ ሜጀር ፕሮፌት፣ አሲስታንት ፕሮፌት፣ ሻርፕ ሹተር፣ ሲኒየር ፓስተር፣ መንፈሳዊ አባቴ፣ መልአኬ፣ መልአካችሁ፣ ሃይፐር ግሬስ፣ ኢምፓርቴሽን፣ ሚራክል መኒ፣ ፕሮፌቲክ ዳንስ፣ የትንቢት ኮንፍራንስ፣ የድል ኮንፍራንስ፣ መርገምት የመስበር ኮንፍራንስ፣ የጥርመሳ ኮንፍራንስ፣ ፋይናንስ ማስለቀቂያ ኮንፍራንስ፣ የበረከት ደጆች ማስከፈት ኮንፍራንስ፣ ምርኮ የማስመለስ ኮንፍራንስ፣ ሱፐር ናቹራል ኮንፍራንስ፣ የእሳት ጥምቀት ኮንፍራንስ፣ የመለኳኮስ ኮንፍራንስ፣ የመቀጣጠል ኮንፍራንስ፣ የመንቦግቦግ ኮንፍራንስ በሚሉ ቃላቶቻቸው ነው። ከነዚህ ቃላቶቻቸው በተጨማሪም በዚህ መንፈስ የተያዙ አገልጋዮች በአገልግሎታቸውም ይለያሉ። እነሱ የያዙት መድረክ በጩኸት፣ በመወራጨት፣ ከፍተኛ ድምፅ በመልቀቅ፣ ብዛት ያለው ሙዚቃ መሳሪያ በማሰለፍ፣ ዲም ላይት በመጠቀምና እንደ ሮክ ሙዚቃ በሚጠቀሙት ሃርድ ቢት ጨፍረው በማስጨፈር ነው። እነዚህ በአፍሪካ ክርስትና መንፈስ የተያዙ የሀገራችን አገልጋዮችም እንደ አፍሪካው ክርስትና አሳሳች፣ አሳፋሪና አጋንንታዊ ልምምዶችን እያደረጉ ይገኛል። የተወሰኑትን ብንመለከት የሰዎችን መረጃ ከሌላ ስፍራ ለሚመጣ አገልጋይ አስቀድሞ በመንገር ይህንን መረጃ ትንቢት አስመስሎ ማስነገር፣ ተከፍሏቸው በሚመጡ ግለሰቦች የውሸት፣ የፈውስ፣ የትንቢትና ጌታን መቀበል ድራማዎችና የሽወዳ ተአምራቶችን ማሰራት። ሌላው ፓስተር፣ ነቢይ፣ ሐዋርያ እየተባባሉ ደስ በሚላቸው ስም መሿሿም። ሌላው ሜጀር ፕሮፌት፣ ሻርፕ ሹተር፣ ሲኒየር ፓስተር፣ ማን ኦፍ ጋድ፣ ፖዝ፣ ዳዲ በሚባሉ መጽሐፍ ቅዱሱ በማያውቃቸው ዘመናዊ ጸጋዎች መሿሿም። ሌላው ሄቨንሊ ፓስፖርት በማለት የገነት መግቢያ ካርድ መሸጥ። ሌላው በ40 በ60 ወይንም 70 በ30 የሚባል የኮሚሽን አገልግሎት። ሌላው ለራሳቸው ሳይታነጹ ሌላውን ለማነጽ የሚተጉ፣ አምልኮና እብደትን ያለዩ፣ ልሳናቸው መንፈሳዊ ይሁን የተሸመደዱ አእምሯዊ ቃላት ይሁን ያለዩ፣ እየጨፈሩ ይሁን እያመለኩ ይሁን የማያውቁ አገልጋዮች። ሌላው የዳነው በጸጋ ነው፣ ስለዚህ ኃጢአት ብንሰራ ችግር የለውም የሚሉና ኃጢአትን የማይጸየፉ አገልጋዮች። በተለይ ደግሞ ጫት፣ መጠጥና ዘፈንን እንደ ኃጢአት የማይመለከቱ አገልጋዮች። ሌላው በሚስት ላይ ሚስት የደረቡ አስገድዶ ደፋሪዎች፣ ግብረ ሰዶሞች፣ ሕገ ወጥ የሰው አዘዋዋሪዎች፣ ሕገ ወጥ የገንዘብ አዘዋዋሪዎች፣ ድራግ አዘዋዋሪ አገልጋዮች። ሌላው ሽጉጥ ታጥቀው የሚያገለግሉ ጋንግስተሮችን አደራጅተው ሰውን የሚያስፈራሩና የሚያስደበድቡ፣ በግል እስር ቤታቸው ሰዎችን የሚያስሩ፣ ሰላዮችን አደራጅተው የስለላ ስራ የሚሰሩ አገልጋዮች። ሌላው በቤተ ክርስቲያናቸው አርማ ውስጥ 666 ቁጥርን በሚስጥር ያስቀመጡ፣ የመስቀል ምልክትን ገልብጠው የሚጠቀሙ፣ የመስቀል ምልክትን ፈጽሞ የማይጠቀሙ፣ በአጋንንታዊ ኃይል የሚሰሩ፣
በተለያዩ መንፈስ የሚሰሩ የውጭ ሀገር አገልጋዮችን የሚጋብዙና ለራሳቸውም በዚህ መንፈስ የሚያምኑ አገልጋዮች። ሌላው ዛሬ የመሳቅ ቀን ነው፣ ዛሬ የመንከባለል ቀን ነው እያሉ በአማኙ የሚጫወቱ አገልጋዮች። ሌላው የሞት አስነሳለሁ፣ ጾታ እቀይራለሁ፣ ከኢየሱስ ጋር ፎቶ ተነሳሁኝ በማለት ቤተ ክርስቲያንን መሳቂያ መሳለቂያ ያደረጉ አገልጋዮች። ሌላው አስቂኝና አሳፋሪ የቤተ ክርስቲያን ስሞችንና ማስታወቂያዎችን በመጠቀም በማህበራዊ ሚዲያዎችና በተለያዩ መድረኮች ሃይማኖቱን ማላገጫ ያስደረጉ። በዚህም እናንተ ባትኖሩ በምን እንስቅ ነበር እስኪባል ድረስ ቤተ ክርስቲያንን ያዋረዱ ብዙ ጉዶችን እየተመለከትን ነው። ኢየሱስ የሞተለት፣ ሐዋርያቱ በመጋዝ የተሰነጠቁለት፣ በእሳት የተቃጠሉበት፣ በዘይት የተጠበሱበት፣ በድንጋይ የተወገሩበት፣ ተከታዮቻቸውም ሕይወታቸውን አጥተውበት፣ ትዳራቸውንና ቤተሰባቸውን በትነውበት፣ ኑሯቸውንና ወጣትነታቸውን ሰውተውለት፣ ታስረውበትና ተደብድበውበት፣ ተሰድበውበትና ተሰደውበት በብዙ ድካም እዚህ ያደረሱትን ወንጌል እንደዚህ በወመኔዎች እጅ ሲወድቅ መመልከቱ ግን ያሳምማል። ዛሬ ላይ ብዙ ሰዎች የፕሮቴስታንት ቤተ ክርስቲያን ትክክል እንዳልሆነች እና የቤተ ክርስቲያኗ አባል የመሆን ጉዳይ ማሰብ እንኳን የማይችሉት ጉዳይ አድርጎ የሚመለከቱትም የእነዚህን ወመኔ አገልጋዮች ድርጊትን በማስረጃነት በማቅረብ ነው። ብዙ ፕሮቴስታንቶችም በእነዚህ አሳፋሪዎች በመሸማቀቅ እነሱ እኮ የግል አብያተ ክርስቲያናት ናቸው በማለት ራሳቸውንና ሃይማኖታቸውን ከእነዚህ አሳፋሪዎች ለመነጠል ሲጥሩ ይታያል። ነገሮች ያለ ሃይባይ በዚህ መልክ ከቀጠሉ የኢትዮጵያ ፕሮቴስታንት ቤተ ክርስቲያን ከፊቷ ሁለት እድሎች ተቀምጠዋል። ወይ ቤተ ክርስቲያኗ የግልና የሕዝብ ቤተ ክርስቲያን ወይንም የግለሰብ ተከታይና የክርስቶስ ተከታይ በሚል በሁለት የምትከፈልበት ሁኔታ ይፈጠራል። ወይ ደግሞ አባላቶቿ በፕሮቴስታንት የእምነት መርህና በኦርቶዶክስ የአምልኮ ስነ ስርዓት ወደ ተመሰረተችው የኦርቶዶክስ ተሐድሶ ቤተ ክርስቲያን የሚፈልሱበት ሁኔታ ይፈጠራል። ኢትዮጵያ ለክርስትና አዲስ አይደለችም። ኦርቶዶክስ ጣቢያ ተቀላቅሎባት እርኩሱን ከቅዱሱ መለየት ስላቃታት ሕዝቡ ወደ ፕሮቴስታንት ፈለሰ እንጂ የኢትዮጵያ ክርስትና የራሱ ቀለም ያለውና ስነ ምግባሩን የጠበቀ ክርስትና ነበረ። ከምዕራባውያኑም ሆነ ከአፍሪካ ክርስትና የሚኮርጀው ምንም ነገር አልነበረም። በዚህም የኦርቶዶክስ ቤተ ክርስቲያን የቀላቀለችውን ኮተቶች በማራገፍ ቤተ ክርስቲያኗን መጽሐፍ ቅዱሱ በሚያዘው ብቻ ማደስ ቢቻል ኦርቶዶክስ በቂ ነበረች። ዛሬ ላይ በፕሮቴስታንት አብያተ ክርስቲያናት አካባቢ እየጎሉ ባሉ ችግሮች ምክንያት የዕቅበተ እምነት ስራ ወይንም አፖሎጀቲክስ ስራ አስፈላጊነት እየገዘፈና ብዙ ሰዎችም በቤተ ክርስቲያንና በግለሰብ ደረጃ ተቀናጅተው በዕቅበተ እምነት ስራ ላይ ጠንካራ ስራ እየሰሩ ይገኛሉ። በዚህም እነዚህ አካላት ከላይ የተመለከትናቸውን የስህተት አስተምሮችንና ልምምዶችን ከማሳየት አልፈው ይህንን የሚያስፋፉ አንዳንድ ግለሰቦችንና አብያተ ክርስቲያናትን በይፋ ሲያወግዙ እና ሲያስወግዙና ሲያሳግዱ እየተመለከትን እንገኛለን። ይሁን እንጂ የእነዚህ አካላት ጥረት ያን ያህል ተጨባጭ ውጤት ሲያመጣ አይታይም። ይባሱንም የክፍፍል ምንጭ እየሆነ ይገኛል። ይህ የሆነው ደግሞ ስራው እየተሰራ ያለው በችግሩ ውጤት ላይ እንጂ በችግሩ ምንጭ ላይ ባለመሆኑ ምክንያት ነው። ዛሬ ላይ የሁሉንም የስህተት አስተምሮችና ልምምዶች ምንጭ አስተውለን ስንመለከት
ምንጩን የምናገኘው የግል አብያተ ክርስቲያናቱ ግቢ ውስጥ ነው። ስለዚህም በፕሮቴስታንት ቤተ ክርስቲያን ውስጥ እውነተኛ ተሐድሶ ማምጣት የሚቻለው ምንጩን መድፈን ሲቻል፣ ይህም የግል አብያተ ክርስቲያናትን መዝጋት ሲቻል ብቻ ነው። በአጠቃላይ ስንመለከት ምንም የበላይ አለቃ የሌለው አንድ ግለሰብ እንደፈለገ የሚያሽከረክረው የባለ ራዕይ ቤተ ክርስቲያን አሰራር፣ የስያሜ ችግር ያለበት፣ ሐሰተኛ ነቢያትና ሐዋርያትን እንደ አሸን እንዲፈሉ ያደረገ፣ የክርስቲያናዊ አሰራሮችን የሚያስፋፋ፣ የክርስቲያናዊ አስተምሮችን የሚያስፋፋ፣ ቤተ ክርስቲያንን የወንበዴዎች ዋሻ ያደረገ፣ አገልጋዮች ያለ አቅም እንዲወጠሩ ያደረገ እና ቤተ ክርስቲያንን ያዋረደ እና አጠቃላይ የፕሮቴስታንት ቤተ ክርስቲያንን ወዝውዞ ሊጥላት እያዳፋ ያለ አደረጃጀት እንደሆነ እንመለከታለን። ስለዚህም አማኙ ማህበረሰብ ራሱን ከግል አብያተ ክርስቲያናት ቢያርቅ የተሻለ ነው። ከመቅሰፍቷ እንዳይቋደስ ከኃጢአቷ ባይተባበር መልካም ነው። መንግስትም ይህንን የግል አብያተ ክርስቲያናት አካባቢ እየተፈጠረ ያለውን ችግር በመመልከት የአብያተ ክርስቲያናት ካውንስል በማቋቋም የማህበራት ማደራጃ ባለስልጣንን ስልጣን ከፍሎ ለዚህ ካውንስል በመስጠት ካውንስሉ ቤተ ክርስቲያኗን መልክ እንዲያስይዝ እየጣረ ይገኛል። መንግስት ቤተ ክርስቲያን ውስጥ እጁን የሚያስገባበት ቀዳዳ የመፈጠሩ አጋጣሚ ያለው አሉታዊ ጎኖች እንዳለ ሆኖ ካውንስሉ የተመሰረተው በመንፈሳዊ አይን ሳይሆን በፖለቲካዊው አይን እርኩሱንም ቅዱሱንም በአንድ ላይ በመደመር እሳቤ በመሆኑ ካውንስሉ መፍትሄ ማምጣት አልቻለም፣ አይችልምም። ዋነኞቹ የስህተት አስተማሪዎችም ካውንስሉ ውስጥ እስከ አመራርነት ድረስ ያለውን ቦታ ይዘው ለውጥ ይመጣል ብሎ መጠበቅ ከሌባ ጋር የጠፋ ከብትን የመፈለግ የሞኝነት ስራ ነው። በዚህም ካውንስሉ በቆይታው ጥቂት በጣት የሚቆጠሩ አጭበርባሪዎችን ከማገድ ባለፈ ይህ ነው የሚባል መሰረታዊ ስራ አልሰራም፣ መስራትን አይችልምም። በአጠቃላይ ስንመለከት ከላይ በስፋት እንደቀረበው ሁለቱም ይህም ወንጌላውያኑም ሆነ ባለ ራዕይ አብያተ ክርስቲያናት ደረጃው ይለያይ እንጂ የየራሳቸው ችግር እንዳለባቸው ተመልክተናል። እነዚህ የቤተ ክርስቲያንን ችግሮች በመፍታት ቤተ ክርስቲያንን በትክክለኛ ጎዳና ላይ ማስገባት ካልተቻለም የኢትዮጵያ ፕሮቴስታንት ቤተ ክርስቲያን ትልቅ ውድቀት እንደሚጠብቃት ምንም አስረጂ አያስፈልገውም። በዚህም ሁለቱንም ይህም የወንጌላውያኑን እና የባለ ራዕይ አብያተ ክርስቲያናቱን ወደ ትክክለኛ መንገድ የሚመልስ መንገድ መቀየሱ ከየትኛውም ጊዜ በላይ አስፈላጊ ሆኖ ይታያል። ለዚህ ደግሞ መፍትሄ የሚሆነው ቤተ ክርስቲያንን ለልቅነት እያጋለጠ ያለውን በአንድ ሰው የሚሽከረከረውን የባለ ራዕይ አደረጃጀት እንዲሁም አሳሪ አሰራርን በመከተል የወንጌሉን እንቅስቃሴ ያፈነውን የወንጌላውያኑን አሰራር መጥፎ ጎኖች ማስቀረት በሚቻልበትና የሁለቱንም በጎ ጎኖች በማዋሃድ እንደ ቅይጥ ኢኮኖሚው ወይንም ሚክስድ ኢኮኖሚ ለዚህ ጊዜ ተስማሚ የሆነ ቅይጥ አደረጃጀትና አሰራር መከተሉ አማራጭነት የሌለው የመፍትሄ ሀሳብ ሆኖ ነው የሚታየው። ከአደረጃጀት አንጻር አሁን ካለው ነባራዊ ሁኔታ አንጻር ሁሉንም አብያተ ክርስቲያናት በአንድ አደረጃጀት ስር ማስገባቱ አይመከርም። ለዚህ ደግሞ ሁለት የመጽሐፍ ቅዱስ መርሆችን ማስተዋሉ አስፈላጊ ነው። ይህም አንደኛ፣ ይስሐቅ አማራጭ የውሃ ምንጭ ጉድጓድ በመቆፈሩ ምክንያት ጠላቶቹ አንዱን ሲደፍኑበት እሱ አልፎ ሌላውን ሲጠቀም ነበረ። በዚህም አንዷን ቤተ ክርስቲያን ዘረኝነት፣ ቢሮክራሲ፣ ፖለቲካ፣ አምባገነን መሪ ሲደፍናት ሌላው አልፎ ይሰራል። የፕሮቴስታንት ቤተ ክርስቲያን
ለሰይጣን አፈና እንዳትመች ያደረጋትም ይህ እውነታ ነው። ሁለተኛ በነገሥት 19:16-17 ላይ እንደተመለከተው ከአዛሄልም ሰይፍ ያመለጠውን ሁሉ ኢዩ ይገድለዋል፣ ከኢዩ ሰይፍም ያመለጠውን ሁሉ ኤልሳዕ ይገድለዋል። መንፈስ አብያተ ክርስቲያናቱ በተለያየ ዘዴ በሚሰሩት የወንጌል ማስፋፋት ሥራ ሁሉንም ማህበረሰብ ተደራሽ እያደረጉ ይገኛሉ። ከነዚህ መጽሐፍ ቅዱሳዊ መርሆች በመነሳት አንድ ቤተ ክርስቲያን ለብቻው የሚቆምበት አሰራርን መደገፍ ባይቻልም በተወሰነ መጠን ግን ሁለቱን አደረጃጀቶች በማዋሃድ ትክክለኛ የሆነ ወጥ አሰራርን ግን ማስፈን ይቻላል። በዚህም በትልቁ አቁማዳ ያለውን በትንሹ መገልበጥ የማይቻልበትን እውነታ ከግምት ውስጥ በማስገባት ሁሉም ባለራዕይ አብያተ ክርስቲያናት ባሉበት ስፍራና ሁኔታ ወደ ወጡበት ቤተ ክርስቲያን ወይንም ወደ ፈለጉት የወንጌላውያን ቤተ ክርስቲያን እንዲመለሱ፣ እንደዚሁም የወንጌላውያን አብያተ ክርስቲያናቱ ያለባቸውን ችግር በማስተካከል እነዚህ ባለራዕይ አብያተ ክርስቲያናት ምንም ጉዳት በማይደርስባቸው ሁኔታ በራሳቸው ስር ማደራጀት በሚችሉበት መንገድ ሊዋሃዱ ይገባል። ውህደቱም እንዴት መፈጸም እንዳለበት ሁለቱ ቡድኖች ሊነጋገሩ የሚገባ ቢሆንም አጠቃላይ ውህደት በሚከብዱባቸው ስፍራዎች ግን ፖለቲካው አካባቢ የምንመለከተውን የፌዴሬሽን እና የኮንፌዴሬሽን አይነት ትስስር በመፍጠር ለምሳሌ የባለራዕይ ቤተ ክርስቲያኗን ስም የአጥቢያ ስም በማድረግ ባለራዕዩን በቤተ ክርስቲያኗ ላይ በመሪነት በመሾም በመሳሰሉት መንገዶች ጥምረቱን መፈጸም ይቻላል። ወንጌላውያን አብያተ ክርስቲያናትም እነዚህን ባለራዕይ አብያተ ክርስቲያናትን ሲቀበሉ በውስጣቸው ያለውን ችግር አስቀድመው መፍታት ይገባቸዋል። ይህም የየትኛውም ቤተ ክርስቲያን ህብረት ወይንም አጥቢያ መሪዎች በባለቤትነት ስሜት በራሳቸው መንገድ እንዲሄዱ ከአሳሪ ደንብና መመሪያ ነፃ ማድረግ። ሌላው አዲስ ቤተ ክርስቲያን ህብረት ወይንም አጥቢያ ለመክፈት የተቀመጡትን አሳሪ መስፈርቶችና ቅድመ ሁኔታዎችን ቀለል ማድረግ። ሌላው የከተሞችን መስፋፋት ግምት ውስጥ በማስገባት ቤተ ክርስቲያንን ተደራሽ ማድረግ። የትኛውም አማኝ ልቡ በተነሳሳበት ስፍራ ላይ ቤተ ክርስቲያንን መትከል ቢፈልግ በቤተ ክርስቲያኗ አሰራርና ደንብ እንዲሰራ ፍቃድ መስጠት፣ መከታተልና መደገፍ። ሌላው የእግዚአብሔርን አሰራር መቀበል። በዚህም ኤልያብ እያለ ዳዊት ቢቀባ ዳዊትን አለመግፋትና የዳዊትን ቅባት መርምሮ ዳዊትን ወደ አገልግሎት ማሳለፍ። ሌላው የአዲስ ኪዳን ዘመን የጸጋ ስጦታዎችን በሙሉ መርምሮ መቀበል። ሌላው ሰዎችን ወደ ተለያየ አገልግሎት ለማሳደግ የሚከተሉትን ጥብቅ አሰራር ቀለል ማድረግ። ሌላው ከሌላ ስፍራ የሚመጡ አማኞችና አገልጋዮች ላይ መስፈርት አለማብዛት። የዚያን ሰው ማንነት ማጣራት ካስፈለገ እንኳን በአብያተ ክርስቲያናቱ ህብረት በኩል ባለው የመረጃ ስርዓት የሰውየውን የጀርባ ታሪክ ማጣራት። ሌላው በሰፈር የሚቀራረቡ ሰዎች ተሰባስበው በራሳቸው መንገድ አገልጋይ ጠርተው ለሚያደርጉት አምልኮ እውቅናና ድጋፍ መስጠት። ሌላው አገልጋዮች በኢኮኖሚ ራሳቸውን እንዲደግፉ በትርፍ ጊዜያቸውና ፈቃድ እየወሰዱ የፈለጉበት ስፍራ ሄደው ማገልገል እንዲችሉ ማመቻቸትና ምዕመኑ ለቤተ ክርስቲያን የሚያደርገውን ድጋፍ እና አክብሮት በማቴዎስ 10:40-42 በማርቆስ 9:41 ላይ በተገለጸው መንፈስ ለአገልጋዮችም እንዲያደርግ ማስተማር። በዚህም ወንጌላውያኑ ጥብቅ አሰራራቸውን ለቀቅ በማድረግ ያፈኑትን ወንጌል የሚፈታበትና ባለራዕይ አብያተ ክርስቲያናቱን
የሚያስተናግዱበትን አሰራር መዋቅር መፍጠር ይገባቸዋል። እዚህ ጋር አንዳንድ ባለራዕይ አብያተ ክርስቲያናት አመራሮች ከነበራቸው ስልጣንና ጥቅማጥቅም አንጻር ውህደቱ እንዳይሳካ የሚያንገራግሩ ወይ የማይመቹ ውሳኔዎችን የሚያሳልፉ ከሆነ ወይ እኛ በቅድስና እየሰራን ነው፣ ሌላው ራሱን ያስተካክል በማለት ለዘራፊዎቹና ለወንበዴዎቹ ሽፋን የሚሰጡ ከሆነ በእነርሱ ስር ያለው ሕዝብ ከላይ የተመለከትናቸውን ችግሮች እና በዚህ የተሃድሶ እና የአንድነት ጥሪ የሚፈጠረውን የቤተ ክርስቲያን ቅድስናና አንድነት በማስተዋል እንደ ኢየሱስ የቤትህ ቅናት ይበላኛል መንፈስ፣ እንደ ነህምያ ከእንግዲህ ወዲህ መሳለቂያ እንዳንሆን መንፈስ ይህንን የቅድስናና የአንድነት ጥሪን በግሉ ስኬታማ ሊያደርግ ይገባል። መንግስትም ማንም ሰው ተነስቶ የሃይማኖት ድርጅት ለማቋቋም ፍቃድ ስለጠየቀ ብቻ ፍቃድ የሚሰጥበትን አሰራር መልሶ ሊያጤን ይገባል። ሰው ፍቃድ ስለጠየቀ ብቻ ፍቃድ ከመስጠት ይልቅ አንድ አዲስ የሃይማኖት ድርጅት ሲቋቋም የሃይማኖት ድርጅቱ ከነባር የሃይማኖት ድርጅቶች የሚለይበትን ነገር ሳይገመግም ፍቃድ መስጠት የለበትም። ምንም አይነት ልዩነት ሳይኖር ተመሳሳይ የሃይማኖት ድርጅቶችን ለማባዛት ብቻ የሚሰራው የማባዣ ማሽንነት ስራ ሊቆም ይገባል። በአንዳንድ ሀገራት ላይ የምንመለከተው የፕሮቴስታንት ቤተ ክርስቲያን ዝግጠት ኢትዮጵያ ላይ ሊደገም አይገባም። ሀገሪቱ ከእግዚአብሔር ጋር ብዙ ፕሮግራሞች አሏት። ከዚህ በኋላ የኢትዮጵያ ቤተ ክርስቲያን ከተከፋፈለች መንግስትነት፣ ከዘራፊዎች፣ ከወንበዴዎችና ከርኩሶች ተላቃ በቅድስናና በአንድነት እግዚአብሔርን የምታመልክበት በቄስ በሊና ሳርካ በኩል የተተነበየውን ተሃድሶ የምትቀበልበት እግዚአብሔር ከ3000 ዓመታት በፊት በነቢዩ ዳዊት በኩል ለሀገሪቱ የተናገረውን ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ትንቢት ፍጻሜን የምትቀበልበት ከ2000 ዓመታት በፊት በመንፈስ ቅዱስ ምሪት በመልአኩ ትእዛዝና በሐዋርያው ፊልጶስ አገልግሎት በጋዛ ምድረ በዳ ስለ ኢትዮጵያ የተጀመረው ስራ ፍጻሜ የሚያገኝበት ኢትዮጵያ ለእግዚአብሔር የምትሰግድበት እና ሕዝቦቿ ለኢየሱስ ዳግም ምጽአት የሚዘጋጁበት ጊዜ ሊደረግ ይገባል። ፈጣሪ ለኢትዮጵያ ያዘጋጀ ክብር ጊዜ እጅግ ድንቅ እንደሆነ ሌላው ይቅርና እስራኤል እንኳን ኢትዮጵያ ላይ በሚገለጠው የእግዚአብሔር እጅ የምትገረምበት ጊዜ እንደሚመጣ መጽሐፉ ይናገራል። ትንቢተ አሞጽ 9:7 የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? ይላል እግዚአብሔር። ነገር ግን ሀገሪቷ እነዚህ የተስፋ ቃሎቿ ጋር የምትደርሰው እንደዚህ ተወዛግባ ሳይሆን ወደ ሕግና ስርዓት በመመለስ ነው።